هي كله عالم بالكوكب كلياته ما في حدا يفهمني. ما حدا بيفهم. طب ما حدا بيفهمني انا عندي سوي يتردين ايدلم. هي كله عالم بالكوكب كلياته ما في حدا يفهمني. ما حدا بيفهمني. عندي سوي يتردين ايدلم. ሁላችሁም የተረዳችሁን አይደለም እናቲም የተረዳች አይደለም طب شو سوي انا بحالي አሁን ያስጨነቀ እናቲ አይኗን በአይኗ ሳላሳያት ወይ ሰርግ ሳይኖር ምናምን ብትሞትብኝስ ብለህ ነው የፈራው? ከሄለን ውጪ ማንም አልፈልግም። ከሀበሻ ሴት ልጅ ትፈልጋለች። አሚን አልኳት። እሺ መጥተው ወደዚህ ይኸው 3 ወር ሆነን እዚህ ምን አግኝቶት እስካሁን ማ ከባድ ነው እኮ ፍቅር በአንድ በኩል እኔ ደግሞ እናቴ ብቻ ስላለችን አይደለም በልቤ ነው ያፈቀርኩት ለሷን። ላይ ደግሞ ስለኔ ምን ታውቃላችሁ እናንተ? ስለኔ ስሜት ምን ታውቃላችሁ? እኔ የውስጤን ታውቃላችሁ? ሄሎ ቆይ ጥምዝዝዝ አታርጊ። እስኪ ቀጥታ የሚሰማሽን ስሜት ንገረኝ እስኪ። ምንድን ነው ቆይ ፍላጎትሽ? እኛው ማለት ነው መቼም አንድን ከመለመን የትኛውም ነገር ይሻላል። ተለማማር ክብሯን ማታቅ ሲከሆን ይሻላል። ይቅርታል እኔ ስሜቱን ነው የተረዳሁት። ስሜቴን ስለተረዳኝ እኔ ባለሁበት ሁኔታ ውስጥ ስላለ ስሜቱን ነው የተረዳሁት። ያ ደግሞ ንጹህ ልብ ያለው ሰው ምልክት ነው። ድንጋይ ልብ ያለው ደግሞ እንዳንቺ ሁሌ ከስሬ እያራገብክልኝ ነው። እሺ ባጭሩ ልንገርሽ ሄሉ፣ የኤሪክ እናት ከሄለኖች ማንም ጋር እንድትሆን አልፈልግም ብለዋለች። እናሳ ማለቴ ራስ ላጥፋ ነው የሚሻለው ያኔ خلاص ما في غير حل ما هذا ما كما ይበልጣል። ሲጀመር አንቺ ማለት ነው ኤንዲን አፈቅራለሁ ብለሽ መተሽ በአንድ እንዴት ነው የኤንዲ ፍቅር ወጥቶልሽ ነው ኤሪክና አፈቅረዋለሁ ያልሽው? ምን አይነት ሴት አሰዳቢ ነሽ? እንዱ በእናታችሁ ለምን ራሳችሁን ዝቅ አርጋችሁ ራሳችሁን እንትን ትላላችሁ? አፍቅረሽ የመጣሽው ይሄ እንዴት ነው? አሁን ደግሞ በቃ ገና ይመስለኛል ውጪ ለመሄድ ስለጓጓሽ ነው እንጂ አፍቅረሽው አይደለም ኤሪክ። የምር ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ የኔ ውድ ቤተሰቦች? ዛሬ እንግዲህ በሄሉና በኤሪክ መጥቻለሁ ማለት ነው። እንዳያችሁት እንግዲህ ልጅቷ በጣም እየጮኸ ነው፣ በጣም እየተከራከረች ነው ጆሲና ልጅቷ። ሄሉ ደግሞ በመጀመሪያ ግን ላይክ ሰብስክራይብ ለምታረጉኝ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። አሁንም ላይክ ሰብስክራይብ እያደረጋችሁ ወደፊት 2000 አስገቡኝ ማለት ነው የኔ ውድ ቤተሰቦች። ጆሲ ደግሞ እንደምትወደው በምታውቃላችሁ ሄሉ እያጠናችሁ ነው። ይሄ ህይወት ነው፣ ህይወት የሚባል ነገር ነው። እወድሻለሁ ብሎ መጣ አታውቀውም፣ የሱ ማንነት ስለሱ ምንነት አታውቅም። ምንም አላለችውም እኮ ካጠገቡ ነው፣ እያጠናችሁ ነው። ምን እንደሚያስብ ስለሷ ምን እንደሚል እያጠናች ነው ሁሉን ነገር ማለት ነው። ግን በአንዴ ለምን ድንጋይ ልብ ነው ያለሽ? አይ እንደሷ እንትናን ኤንዲን አፈቅራለሁ ብላ መጣ በአንድ ቀን ተገልብጦ ሰው በአንድ ቀን አፍቃሪ ልብ ስላለኝ እሱን ተቀበልኩት ምናምን የሚባል ነገር አለ እንዴ? እንደዚህ አይነት አፍቃሪ ልብ አለ እንዴ? እስኪ ንገሩ ውድ ቤተሰቦች። እኔ በጣም ነው የገረመኝ። እኔ አፍቃሪ ልብ ስላለኝ ነው እንዳንቺ አይነቱ ድንጋይ የማይባል ነገር እኮ ነው የምትለው ራሱ ልጅቷ ማለት ነው። ኧረ ተው አንዳንዴ ማለት ነው ራሳችንን። ሄሉ አሁን እውነት ለመናገር ቤተዋጥ ምንም አይቆጫትም። ለምንም እሻላለችውም ስለሱ እሺ ለማለት ለመቀበል ፍቅሩን እያጠናቸው ነው ያለችው። አንቺ ግን አሁን በቃ እናቴ ያለችውን ነው የምሰማው። በቃ እኔ ጨንቆኛል የማረገው ግራ። ወዶሽ እኮ አይደለም፣ ወዶሽ አይደለም። በቃ ወዶሽ ሳይሆን አንቺም ወደሽው አይደለም፣ እሱም ወደሽ አይደለም። የሚወደው እሱ የሚያፈቅረው ሄሉን ነው። አንቺም እኔ ይሄ በምን እንዴት ልበላችሁ ውድ ቤተሰቦች፣ አንዳንዴ የማየው ነገር በጣም ስሜታዊ ነው የሚያደርገኝ። ይቅርታ አድርጉልኝና ማለት ነው። እንዴት ነው በአንድ ቀን ግልብጥ ብለሽ ምንም። አንዳንድ ሰዎች በነገራችን ላይ አይታችሁ ከሆነ አንዳንድ ሴቶች አዲስ አበባ ላይ ራሱ አይታችሁ ከሆነ መኪና የሆነ በእግሩ የሚሄድ ወይ የሆነ በቃ ዝቅ ብሎ እንትን የሚለው ሰላም በሉን ሲላችሁ ደግሞ ይህ ምናምን ይላሉ። ከዛ ዘወር ብሎ ምናምን መኪና የሚነዳ ምናምን ሲያው ራሳቸው ናቸው ካላናገርከኝ። ለምን መኪና አለዋ በቃ ጎማ መኪና ቆርቆሮ ብርቃቸው የሆኑ ነገ ሰርተን እንቀይራለን የማይሉ ብዙ አስተሳሰብ ያላቸው አሉ ሰዎች፣ ከወንድም ከሴትም አሉ በነገራችን ላይ። ግን ደግሞ ይቺ ልጅ ይመስለኛል ኤሪክን አፍቅራው ሳይሆን ወይ ውጭ ለመሄድ ፈልጋ ነው፣ ይቅርታ
ወይ ደግሞ የሆነ ነገር ነው እንጂ በሂደት እንዴት ነው የምትወድሽ? የእውነት እናቱ ካልወደደችሽ በጣም ከባድ ነው። ቤተሰብ የወደደው እንትን ያለው የመረቀው ነው እንጂ በሂደት ትወደኛለች ብሎ እንደዛ ብሎ ነገር አለ? ኧረ አንዳንዴ ህሊናችንን ጭንቅላታችንን እናሰረው። የምር አንዳንዴ እኔ አሁን ንግድ ላይ የሚታየው እኔ ፈጣሪ ሆይ ምን አይነት ነው? በቃ ድሮ እኮ ማለት ነው እናትና አባቶቻችን ሳናቀው ሳናየው የሚድሩን ተከባብረን ነው የምንኖረው። አሁን ግን የአይን አውጣ ዘመን አይን ያወጣ አንደኛ ወንድ ልጅ አፈቀር ብለን እንመጣለን። ክብራችንን የሌለ በሀገራችን በወግ በባህላችን ወንድ ልጅ አፍቅሮ ሽማግሌ ልኮ ነበር የምናውቀው እኛም ማለት ነው። አሁን ግን እኔ አፈቀርኩ ብዬ ሄዳለሁ። ከዛ ደግሞ ሲቀጥል ያኛው እሺ ካላለኝ በአንድ ቀን እዛ ጎን ደህና ኑሮ እንትን ካለ ያንን ደግሞ ወድጃለሁ አፍቃሪ ልብ ስላለኝ ነው። ወይ ሁሉም አፍቃሪ ልብ አለው በነገራችን ላይ። ግን ማፍቀር ማለት ስለ ፍቅር ብዙ አልገባችሁም። ማፍቀር ማለት አንዴ ነው መኖር ለዛ ሰው አንዴ ነው። አንዴ ታፈቅራላችሁ ለዛ ሰው ትኖራላችሁ ከሆነ ካልሆነ ደግሞ በሂደት የዛን ሰው ደስታ የምወደውን ሰው ለእኔ ካልሆነ የእሱን ፍቅር እሱ ጥሩ ህይወት እየኖረ ካየው ወልዶም ካየውኝ በቃ እኔ ስለምወደው እሱ ጥሩ ህይወት ስለኖረ ለእኔ ፍቅር ማለት ያ ነው። ለእናንተ ግን ምን አይነት ቲያረ ነግበን ይበሉ። ኢብን እንዲህ ለምን እንደዚህ ታረጋት ባለ ብላ ላንቺ ስትከራከር እቤቷ አስቀምጠሽ እንዴት ነው እሷ የሚወዳትና የምታፈቅረው ልጅ እንዴት ነው በቃ እሷ ድንጋይ ልብ ነው ያላት ብለሽ እንትን የምትዩ ደግሞ በቃ ጸጥ ስትል ጨዋ ምናምን ነው የምትመስለው። ግን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔማ ሴት ጓደኛ እኔ እንጃ ብቻ አንዳንዴ አሁን ላይ ራሱ በነገራችን ላይ እኔ ተድሮም ያን ያክል የሴት ጓደኛ የለኝም፣ የወንድ ነው። እንደዚህ የምንሆን ከሆነ ኧረ በስመ አብ አንደኛ ለራሳችን ራሱ ክብር የለንም ወይ ነው ያልኩት። እኔ የምሬን ነው የምላችሁ። ክብር የሚባል እና ውድ ቤተሰቦችን ለራሳችን ክብር እንስጠው። እኛ ራሳችንን ስናስከብር ነው የምንከበረው። እኔ ሄሉ ቢተዋት ምንም ማለት አይደለም። ምክንያቱም ራሷን ዝቅ አላደረገችም፣ ራሷን አክብራ ነው ያለችው እና ማንም እንትን ይላታል። ገባችሁ አይደል? እንደዚህ በአንድ እንትን ሳይላለ እንትን ብላ ለጥቅም ብላችሁ እንትን የምትሉን ነገር ይሄ ተገቢ አይደለም። ፌር ነው ማርያምን። እና ውድ ቤተሰቦች እናንተስ ምን ትላላችሁ? የእሱ አሁን ኤንዲን አፈቅርሃለሁ ብላ ኤሪክን ወዳ መንጣቷ አፈቅርሃለሁ ብላ ከእንትና ጋር ሰጣ ገባ መግባቷ ትክክል ነው ብላችሁ ታስባላችሁ? የእኔ ምርጥ ቤተሰቦች ላይክ በኮሜንት አስቀምጡ ሀሳብ አስተያየታችሁን። እኔ ግን ትክክል አይደለም። የሰው ልጅ ክብርን ፍቅር አንዴ ነው የሚኖረው። ለፍቅር አንዴ ነው የሚኖርለት። የምሬ ነው የምላችሁ። ግን እኛ አልገባንም። ዛሬ አንዷን፣ ነገ አንዷን፣ ከነገ ወዲያ አንዷን። የምር አንዳንዴ ምንድን ነው ትውልዱ ከኛ የሚማረው? ህፃኖቹ ከኛ ምንድን ነው የሚማሩት?